የአርቲስት ነጻነት ወርቅነህ ባለቤት ኢቢኤስ ቲቪ ላይ ቀርባ እየሰጠችው መግለጫ ብዙ ሰዎችን እያስቆጣና እያነጋገረ ይገኛል። ምንድነው የሚለው ነገር እምናየው ይሆናል። አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። ብዙዎች ዘንድ ተወዳጅነትን ያተረፈው ኮሜዲያን ፍልፍሉ ማገገሙ እየተሰማ ይገኛል። እግዚአብሔር ይመስገን እግዚአብሔር እንግዲህ የስዊት ቦክስ ባለቤቱ ጌች እና ቶማስ ኃይሉ በጣም ቢፍ ውስጥ እየገቡ ነው። ብዙ ሰዎች ሐሳባቸውን እየሰጡበት ነው። ምንድነው ምክንያቱ የሚለው ነገር እምና ይሆናል። እጂ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትነፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስኪ በጣም ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ሁላችሁም የትም መሄድ አይቻልም። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ አድርጉን። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርጦ ደሙን አፍስሶ ነው ያዳነው እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማጥረየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺን ስጦታ አበረክትልሃለሁ። በጣም ነው ደስ የሚለው። ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እንግዲህ እንዳያችሁት ነው ተወዳጁ ኮሜዲ ፍልፍሉ ተመልሷል። እንግዲህ ከትንሽ ቀን በኋላ ወደ ስራ ይመለሳል። በጣም ነው ደስ የሚለው። ያው የኢትዮጵያ ህዝብ ደግሞ አንዴ ከወደደ ወደደ ነው። እንግዲህ ያሳከሙትም ያላቸውን ነገር በመስጠት እንግዲህ ፍልፍሉም እንደ ከጎኑ የሆኑት እንግዲህ የኢትዮጵያ ህዝብ ናቸውና እንግዲህ ክብር ለኢትዮጵያ ህዝብ ማለት ፈልጋለሁ። በቀጣይ ደግሞ ስለ ስዊት ቦክሱ ባለቤት ስለ ጌታቸውና ስለ ቶማስ ኃይሉ የተሰጠው አንድ ማብራሪያ አለና እስቲ ስለሱም ነገር ደግሞ አይተን እንምጣ። የትም እንዳትሄዱ። ከጌቸው ይደባደቡ ማለት ያሸንፋል። እንደዚህ ብዬ ምን አመጣው ይሄንን ጥያቄ ሲጀምር ይሄ ነው ሴንሲቲቭ እንደሆነ የናይስ ጉዳይ በተጣሉ ማን ያሸንፋል ታስባለህ? እጂ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትነፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስኪ ወጣቶችን በስነ ልቦና በፊዚካል ብቁ አደርጋለሁ ብለህ ጂም ከፍተህ እየሰራህ አንተ በየሚዲያው እየመጣ ትነፋረቃለህ። ምን ሆነ ነው እንዴ? ስፖርት እኮ ፊዚካሊ ሜንታሊም ነው ቢውልድ የምታደርገው ራስህ። ኤግዛክትሊ ሰው እንደዚህ ይሆን እንዴት ነው የምታሰለጥነው? ሰው ግራ ገባኝ እኮ እኔ ጌታቸውን አላውቀውም ጨብጬው ምንም በቃ ግን በስፖርቱ ላይ ያመጣው ለውጥ የማይካድ ለውጥ አምጥቷል። አንተም የራስህ ተጽዕኖ አለህ። ግን ትመጣና እኔ ምንም በቃ ምን ሆነ? ለተመልካቾች ለተከታዮች የምትሰጠው ፖድካስቶች እኮ የራሳቸውን ቢዝነስ ነው ሜክ የሚያደርጉት። ኤግዛክትሊ ትወጣለህ እንዲበድሉኝ እንዲያርጎኝ ባለፈው ታረቃችሁ ሽማግሌ ገብቶ ድጋሚ ደግሞ ምን እንደተነሳብህ አናውቅም። የሆነማ ውስጡ ላይ ቁጭ ብላ አንድ ነጠላ የቋጨች ማስለፈልፍ ሴት አለች። እኔ በጣም ግራ እየገባኝ ስለሆነ ነው። በቃ በጣም ኢጎ ልክ አይደለም። ውሃ ጠጣ እስኪ። ኢጎ በጣም ዊች ኢዝ ሮንግ። በነገራችን ላይ ጌታቸው በቃ ስፖርተኛ ነው፣ አንተም ስፖርተኛ ነው። ሜንታሊም ፊዚካሊም ነው ራሳችሁን ብቁ ማድረግ ያለባችሁ። እሱ አንድም ቀን እንደዚህ ወጥቶ ሲናገር እኔ ምንም አላውቀውም ጌታቸው ሲናገር ሰምቻለሁ። ግን አንተ የመጣት እንዲያርኩኝ ምናምን ረዋ ተጣ ደስ እውነትም እንግዲህ ቶማስ ኃይሉ ውሃ የሚያስፈልገውን የሚመስለው ሰሞኑን እያደረገ ያለው ነገር እንግዲህ ስፖርት ማሰራት ማለት ልጁ እንደተናገረው ነው። ሜንታሊም ፊዚካሊም በብዙ ነገር ብቁ ማድረግ ማለት ነው ስፖርት ማሰራትም እና እንደ ሴት እንግዲህ የምር እንደ ነጠላ እንደሚቋጩ በየሰፈር እንዳሉ ማዘሮች እንግዲህ የዞረ እንዲያረገኝ እንዴ ወንድ እንደ ወንድ ቆፍጠን ሲል ለሚያምርበት በጣም ብዙ ነገር አውርቶ ነበር። እንግዲህ ቀንጨበት አድርጎ ነው እሱም እንግዲህ ስቲች አድርጎ የሰራውና ቪዲዮ ላይ በጣም የሚደብር ነገር ነው እንግዲህ እየተናገረ ያለው። እንግዲህ ቶማስ እስቲ ሐሳባችሁን እናንተ አጋሩበት። እሱ እያወራ ያለው ነገር እኔ በጣም ደባሪ ነው ብዬ ነው የማስበው።
ቁምጠጥ ነው ማለት ያለብን ብዬ ነው ማስበው ወደ ቀጣይ ቪዲዮ ደግሞ እናልፋለን አይነ ቤተሰቦች ጓደኞቹም ከአርብ ጀምሮ ነበር አብሯቸው የነበረው እኛ እንድል አላገኘንም አጠገቡ ደርሰን አልነካነው አልተሰናበት ነው እንግዲህ በዚህ ንግግሯ በጣም ብዙ ሰዎች ብዙ ምላሽ ሰጥተዋል በጣም ብዙ ሰዎችና አንዱ ለሰዎች እንግዲህ የተናገሩትን ንግግር እንግዲህ ቀንጨብ አድርጌ ላሳያችሁና እንመጣለን ትንሽ እንደዚህ ሳሽከረከር አስተውሳለሁ የመረደፍ ያለበት ነው ይህ ሰውዬ እንግዲህ ያለው ቀለበት ያረከው ነበር አረ የማስመሰል ጥግ ቀላል ታስመስያለሽ ምን አረገች እኔ የምለው ግን ነፍሱን ይማረውና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት ቀላል ታስመስያለሽ እንዴ እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽ ልቅልቅ ብለሽ አልገባኝም እኔ ግን እንዴ ከሚስቱ የበለጠ ያቃታለው ነው እስቲ ቆይ ነው የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው በእናትሽ ሌላ የለሽም ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ ወይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተናውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ህዝብ ትናንትና እኮ አስለቀሽው እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ ወይ ኢቢኤስ እግዚአብሔር ይስጥልን እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ ኢቢኤስ ራሱ ማፈሪያ ቆሞ ሞቶ ተሸክለበታል ኢቢኤስ ቲቪ እንዴት አይነት ማፈሪያ ናቸው አረ አፈሩን ቀላል ያርግበት ይረፍበት እስከ መቼ ድረስ ነው እናንተ መሸክሉበት ወንዶች ደግሞ እንደው ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚህ የምታዝን ሴት ምረጡ እንግዲህ የተናገረው ንግግር እውነታም ያለው ይመስላል እንዲሁም ከመሬት ተነስቶ ቂም ያለበትም እንግዲህ ከሷ ያለበት ነው የሚመስለው እንግዲህ ሴትየዋ የውስጧን የሚያውቀው የራስ ውስጥና ፈጣሪ ብቻ ነው የሚያውቀው በሚል ነው እኔ ለደመደም የምችለውና እስቲ አንድም ሰው ደግሞ ስለዚህ ነገር የተሰጠው ሐሳብ አለ እስቲ እሱንም አይተን እንግዲህ ጠቅለል አድርገን እንዘጋዋለን ኢቢኤስ ፕሮግራም ላይ አይታችሁ ከሆነ የነፃነት ወርቅነህ ባለቤት የሻይ ሰዓት የሚባል ፕሮግራም ላይ ቀርባ ነበርና ስለ ባለቤቷ የተሰማትን ነገሮች ባለቤቷ በህይወት ያለ ምን አይነት ሰው እንደነበረ ምናምን በቃ በተቻላት አቅም ስሜታዊ ሆና እያወራች ነበረ ማስታወስ ያለባችሁ የሶስት ልጆች እናት ናት ያጣችሁ ባሏን ነው አሁን ሲንግል ነች እና ከዛ በኋላ ኮሜንቶቹን ገብታችሁ ዩቲዩብ ላይም እዚህ ቲክቶክ ፕላትፎርም ላይ ምናምን የተሰጡትን ኮሜንት ስታዩ በጣም ነው የሚያስደነግጠው በጣም ለምን በዚህ ልክ ልትሰደብና በዚህ ልክ ዲስሪስፔክት ልትደረግ ሰው እንደፈለገ አላውቅም መጀመሪያ ላይ የሆነ ቪዲዮዎች ተሰርተው የህዝቡ እንትን ማይንዶች እንደተደረገ አውቃለሁ ግን ባሏን አጣ የተጎዳችን ሴት በዚህ ልክ መሳደብና በዚህ ልክ ማሸማቀቅ አይዶን ነው እኔ ኮሜንቱን እንዳላነበበችው ተስፋ አደርጋለሁ አብዛኛው አርቲስቶች የሆነ ነገር ፖስት አድርገው ኮሜንታቸው ኦፍ የሚያደርጉት ለምን እንደሆነ በደንብ እንድረዳው ያደረጋችሁኝና ዳበሻ ምላስ ቃል የሚሰብር አላየሁም ለምትሰሩት ነገር እያንዳንዱ ነገር ኃላፊነት ወስዳላችሁ መልሰው ራሳችሁ ዋጋ ያስከፍላችኋል በኔ ቢደርስ በኔ ላይ ሊደርስ ይችላል ብላችሁ አስቡ አፋችሁ ላይ እንደመጣ ጻፍ ያላችሁን ነገሮች ሰዎች ምን ሊሰማቸው ይችላል የሚለውን ነገር ሳታመዛዝኑ ዝም ብሎ ኮሜንት ሴክሽን ውስጥ አይገባምና ፕሊዝ ተረጋጉ ፕሊዝ ሳይደን በጣም ነው የሚደብረው እንግዲህ እየተሰጠ ያለው ኮሜንት ላይ እውነቱን ነው ቲክቶክም ላይ ዩቲዩብም ላይ ለቅሶ ከኛ ነው እንዲህ ከኛ ነው በጣም ብዙ ሰዎችም እንግዲህ ቪዲዮ እየሰሩበት ይገኛሉ በነገራችን ላይ የራስን ችግር የራስን ቁስል የሚያውቀው ራስ ብቻ ነውና
አንዳንድ ጊዜ ሁሉም ነገር ውስጥ እንግዲህ ጥልቅ ማለት እንግዲህ ይጠበቅብናል ብዬ አላስብም። ለምን ለነገሩ ባለቤት ራሱን ተውት ማለት ፈልጋለሁ እኔ እንደ ሐሳብ ማለት ነውና እኔም ልጁ እንደተናገረው ፖዚቲቭሊ ነው ማሰብ ያለብን። ባለቤቷ ነው እንግዲህ የሞተባት ባለቤት እንደሞተበት ሰው ነው እንግዲህ ማሰብ ያለባችሁ። እንግዲህ ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይሄንን ይመስሉ ነበረ። ሁልጊዜ በእንደዚህ አይነት የሪአክሽን ቪዲዮዎች መመለስ ስለማይቀር የደወል ምልክቷን እየነካችሁ ሐሳብ አስተያየታችሁን እየሰጣችሁ ሰብስክራይብ እያደረጋችሁ ከኔ ጋር እንድትቀጥሉ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።